ተገቢ ሕክምና ከተሰጠ የቲቢ በሽታ ማክሰም እንደሚቻል የዘርፉ ባለሙያዎች ይናገራሉ። በተለይ መድኃኒት የተላመደ የቲቢ በሽታን ለመግታት የ7 ዓመት ስትራቴጂክ እቅድ ተነድፎ እየተሰራ መሆኑን ያስታወቀው ደግሞ ጤና ሚኒስቴር ነው። ሚኒስቴሩ ከተለያዩ አጋሮች ጋር በመቀናጀት በእርግጥም ቲቢን መግታት እንችላለን፣ ቃል በተግባር ሀብት ለውጤት በሚል መሪ ሀሳብ ዓለም አቀፍ የቲቢ ቀንን በአርባ ምንጭ ከተማ አክብሯል። ማስረሻ ሀብታሙ ተጨማሪ ይዞበታል። ሲስተር እናት መሳይ ቆስጤ በአርባ ምንጭ አጠቃላይ ሆስፒታል የቲቢ ሕክምና ክፍል ባለሙያ ናት። ከዕለታት በአንዱ ቀን በተከሰተባት የቲቢ በሽታ ታማ ለራሷ መርፌ እየወሰደች ሌሎችን መሰል ታካሚዎችን ደግሞ መርፌ እየወጋች ታክም እንደነበር ትናገራለች። የሕክምና ሂደቱም አሰልቺና አድካሚ እንደነበር ባለሙያዋ ትገልጻለች። ህመሙ ሲከሰት መጀመሪያ ያው ብዙ አይነት የቲቢ አይነቶች አሉ። እኔ ላይ የወጣው ሊምፍ ኖድ በሚባለው ነበር። ሊምፍ ኖድ ማለት ደግሞ እጢ ነው። ያ እጢ አንገቴ ላይ ነበረና መጀመሪያ ከውጪ ለሚያይ ሰው ይታይ ነበር። በዛ እጢ ነው በሽታው የጀመረኝ። ያው ምርመራ ሕክምና ሂደት አለውና ከዛ እጢ ላይ ምርመራ ተደርጎ ተወስዶ ነውና ወደ ቲቢ ወደሚባል ነገር ሄደው አንገቴ ላይ ካለ እጢ ነው የጀመረኝ። መድኃኒቱ መጀመሪያ ቲቢ የሚባለውን ነው እኔ የዋጥኩትና ለ6 ወር ከዛ በኋላ አልሻል ሲለኝ ሌላ 6 ወር እንደገና ውጪ ነው ያ አላልፍ ብሎ እንደገና በቃ የተላመደ ቲቢ ደግሞ የሚባል በሕክምናው ኤምዲአር የሚባል 2 ጊዜ የቲቢ መድኃኒትን ውጪ ሳይሻለኝ ቀርቶ ነው ኤምዲአር ወደሚባለው ተሸጋግሬ ለ24 ወር ማለት ነው ለ2 ዓመት መድኃኒቱን ተጠቅሜ ዛሬ ጤናማ የሆንኩት። አንድ ላይ ለ3 ዓመት ወስጃለሁ ማለት ነው መድኃኒት። ያለፈውን የህመም ወቅት እንዳለፈው ውሃ አስበዋለሁኝ የምትለው እናት መሳይ በአግባቡ ሕክምና ከተወሰደ የቲቢ በሽታን ማጥፋት እንደሚቻል እኔ ምስክር ነኝ ትላለች። በፊትማ በጣም ሳለም ነበረኝ እንዳልኩ እጢ ሁሉ አንገቴ ላይ ወጥቶ ይታይ ነበረ። ያ ሁሉ ጊዜ አልፎ ያ ህመም ያልፎ ኪሎ ሁሉ ወደ 20 ቀንሻለሁ። ዛሬ ወደ ራሴ ኪሎ ተመልሼ መጥቻለሁ። ህመሙ ፍጹም ሙሉ በሙሉ ከላይ ላይ ጠፍቶ ፍጹም ጤነኛ ነኝ። አይደለም ከአካባቢ ከዓለም ላይ ቲቢን ማጥፋት ይቻላል። እንዳልኩ ቀድሞ ወደ ሆስፒታል በጊዜ መጥቶ ምርመራውን ማድረግና ህክምና መውሰድ ይጠይቃል እንጂ ሙሉ በሙሉ ማጥፋት ይቻላል። የቲቢ በሽታን ለመከላከል ዘርፈ ብዙ ስራዎች እየተሰሩ በመቆየታቸው ከፍተኛ ውጤት ስለመመዝገቡ ይነገራል። ስለ በሽታው መከላከል ውጤታማነትም ቴክኖሎጂን መጠቀም ይገባል የሚሉት ደግሞ በአርባ ምንጭ ዩኒቨርሲቲ ምርምርና ማህበረሰብ አቀፍ አገልግሎት ዘርፍ ምክትል ፕሬዝዳንት ዶክተር ተክሉ ወጋየሁ ናቸው። የምርመራ እና ሕክምና ተደራሽነት ለማሳደግ ማህበረሰባችንን ስለመከላከል ለማስተማርና ለቲቢ እንክብካቤና የገንዘብ ድጋፍ ቅድሚያ የሚሰጡ ፖሊሲዎችን ለመደገፍ ቴክኖሎጂን መጠቀም አለብን ብዬ አስባለሁ። ይህንን በሽታ እንዲረዱ እና እንዲታገሉ እውቀት፣ ድጋፍ እና ሀብት ያላቸው ግለሰቦችን ማበረታታት በጣም አስፈላጊ ነው ብዬም አስባለሁ። በክልል አቀፍ ደረጃ ቲቢን ለመከላከል በልዩ ትኩረት ሲሰራ ቆይቷል ያሉት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያን በበኩላቸው የቲቢ በሽታ መከላከል ግብ ስኬት ወደ 95 በመቶ ማድረስ ስለመቻሉ ነው የገለጹት። ከጤና ኬላ እስከ ክልል ጤና ቢሮ ድረስ በቲቢ መከላከልና መቆጣጠር ፕሮግራም ዘርፈ ብዙ ተግባራት ተከናውኗል። ለአብነትም የሁሉም አይነት ቲቢ ልየታ 93%፣ የማህበረሰብ አቀፍ ቲቢ ልየታና ተሳትፎ 31%፣ የቲቢ በሽታ ሕክምና ግብ ስኬት 95% ማድረስ ተችሏል። ክልላችን ውጤታማ መሆኑ ማሳያው በአገር አቀፍ ደረጃ ተወዳዳሪና ተሸላሚ መሆናችን ነው። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በተለይ መድኃኒት የተላመደ የቲቢ በሽታን ለመከላከል የ7 ዓመት ሀገራዊ ስትራቴጂክ እቅድ ተነድፎ ወደ ስራ መገባቱን አመላክተዋል። በአገር አቀፍ ደረጃ የሀገራችንን የቲቢ ስርጭት ነባራዊ ሁኔታ የተለያዩ ጉዳዮችንም ከግምት ያስገባ የ7 ዓመት ሀገር አቀፍ ስትራቴጂ በጋራ ነድፎ ወደ ስራ ተገብቷል። እንግዲህ ባለፉት በርካታ ዓመታትም የቲቢን በተለይ መድኃኒት የተላመደን ቲቢን ለመቀነስ ለመቆጣጠር ብዙ ስራዎችን ብዙ ሀብትና አጋርነቶች ሲሰሩ ነበር። ማሳያ ያህል አሁን ባለው ሁኔታ በሀገራችን ወደ 13 የሚሆኑ የካልቸር ወይም ደግሞ ዲኤስቲ አገልግሎት የሚሰጡ ተቋማት አሉን። ይሄ እንግዲህ ከፍ ያለ የምርመራ አቅምን የሚሰጡ ላቦራቶሪዎችን ከማስፋት አንፃር ከተሰሩ ስራዎች መካከል የሚጠቀስ ነው። የቲቢ በሽታ ቀን በሀገራችን ሲከበር ዘንድሮ ለ28ኛ ጊዜ መሆኑም ተጠቁሟል።